بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው أما بعد إن في الدنيا جنة من جنان الآخرة. بسم الله والصلاة والسلام على رسول الله. በመቀጠል ከአኺራ ጀነቶች የሆነች ጀነት ዱንያ ላይ አለች። የዚህችም ጀነት ነዋሪዎች ከሆኑ ሰዎች የተወሰኑትን በዓይኔ አይቻለሁ። በጣፋጭነቷና በውስጧ ያለውን ስነ ልቦናዊ ምቾት እንዴት እንደተደሰቱ አይቻለሁ። አንተም ይህችን ጀነት ማየት ከፈለክ የሚሰማህን ጭንቅና ጥበት ለአላህ ስብሓንሁ ወተዓላ አሳልፈህ ስጥ። በዚያን ጊዜ እነዚህ ጭንቀቶች ከልብህ ወደ ሌላ ቦታ የተዘዋወሩ ያክል ይሰማሃል። ለምን? አላህ ስብሓንሁ ወተዓላ በእርሱ ተማምነህ እንድትመካ ስለጠየቀህ። የጠየቀህን በትክክልም አድርገሃል። ጥያቄህንም እንደሚፈጽም እርግጠኛ ነህ። ሁሉን ቻይ የሆነው አምላክ በተከበረው ቃሉ እንዲህ ብሎ የለ ቃለ ተዓላ አለይሰ አላሁ ቢካፊን ዐብደህ፣ አላህ ባሪያውን በቂ አይደለምን? እኔ ጌታዬ ባሪያህ ነኝ። እናም በቃል ኪዳንህ በቻልኩት አቅም እጸናለሁ። በአንተ ተመካው በል። በእርሱ ከልብህ ከተመካህ የእሳቱ ነበልባል እንደ ጠፋ ያክል ይሰማሃል። ያኔም ጭንቀት የለ፣ ሐሳብ የለ፣ ትካዜ የለ። ያ አላህ በአንተ መመካት ምንኛ ደስ ይላል። በጋለ ጭንቀት ለምትሰቃየው ነፍስም በቅዝቃዜው የምትረካበት መመካት ነው። ምስኪን መን ለም የተወከል ዐላ ረቢህ፣ በጌታው ያልተመካ ምስኪን ነው። ወላሂ በአላህ እምላለሁ በእርሱ በሚመኩት ሰዎች ልብ ውስጥ ብቻ የሚገኘውን ይህን ምቾት የማይሰማው ምስኪኑ ነው። እኔ ወላሂ አንዳንድ ሰዎች ዱንያቸውን በችግሮች ጭንቀቶችና ሐዘኖች ሁሉን ቻይ በሆነው አምላክ ሳይመኩ እንዴት እንደሚሸከሙ አላውቅም። ላ ዩጀድ ሸይ አለዝ ወላ አሕላ ወላ አክተር ራሓ፣ አንድ ባሪያ ሸክሙንና ጭንቀቱ ሁሉ ለጌታው አሳልፎ ከመስጠት የበለጠ የሚጣፍጥ የሚመችና ሰላም የሚሰጥ ነገር የለም። አላህም ክብር ምስጋና ይገባውና በእነዚህ ጭንቀቶች ያሻውን ያደርጋል። ክብር ለእርሱ ይሁን። አለቀ። አንዳንዶች ምን ሊሉ ይችላሉ? እኔ በአላህ እመካለሁ፣ ነገር ግን ስለሚያሳስበኝ ጉዳይ አስባለሁ። ስለዚህ ፍጹም መመካትና መተማመን ማለት ምንም ስለ ጉዳይ አለማስብ ማለት ነውን? ሊል ይችላል። ለዚህ ሰው መልሳችን የሚፈለገው አሉታዊ ሐሳብ እንዳይኖርህ ነው እንጂ አዎንታዊ ሐሳብማ ወይም አስተሳሰብ ይፈልጋል። እንዲያውም ይበልጥ በአላህ ላይ እንድትመካና መልካም ምንዳን ያጎናጽፈሃል። መልፈርቅ التفكير السلبي هو ልዩነቱ ምንድነው ካልን አሉታዊ አስተሳሰብ ጭንቀት፣ ውድቀትን መጠበቅ፣ መጸጸትና ተስፋ መቁረጥ ሲሆን አዎንታዊ አስተሳሰብ ደግሞ በአላህ ላይ መልካም ጥርጣሬ ኑሮ ማቀድና ጉዳዮችን በአግባቡ መምራት፣ በእርሱ በተመካህበትና ላንተ ዋስትና በሰጠህ ስጦታዎቹ መተማመን ማለት ነው። እንደዚያ የምታስብ ከሆነ አዎንታዊውን ሐሳብ ላይ ከሆነ ያለው እንግዲያውስ ቀጥልበት፣ በርታበት። አንድ ሰው በአላህ ከተመካው በኋላ አሉታዊ አስተሳሰብን እንዴት ማቆም ይቻላል ብሎ ሊል ይችላል። ማቆም አልችልም፣ ሁሌም ሸይጣን አሉታዊ ነገርና ጭንቀትን እንዳስብ ያደርገኛል። ለዚህ ሰው መልሳችን በመጀመሪያ ማወቅ ያለብህ አንተነትህን የሚቆጣጠረው አንተው ራስህ ነህ ወይንስ ሸይጣን ነው? መኪናን እንደምታንቀሳቅሰው ሸይጣን ያንቀሳቅስሃል? አይደለም፣ በእርግጥ አይሆንም። ሸይጣን ምንም ነገር እንድታደርግ ሊያስገድድህ አይችልም። ሊያስገድድህ ቢችል ኑሮማ አላህ ስብሓንሁ ወተዓላ ተገደህ ላደረግከው ነገር ሁሉ አንተን አይጠይቅህም ነበር። ስለዚህ አንተ ነህ ራስህን መቆጣጠር የምትችለው። ለዚህም ማስረጃ አልሰጥህም፣ ነገር ግን ሸይጣን ራሱ እንዲናገር እተወዋለሁ። ሁሉን ቻይ የሆነው አላህ ስብሓንሁ ወተዓላ በሱረቱ ኢብራሂም አንቀጽ 22 ላይ ሸይጣን ለሰው ልጅ በትንሣኤ ቀን ምን እንደሚል ሲገልጽ እንዲህ አለ። وقال الشيطان لما قضي الأمر إن الله ነገሩን በተፈጸመ ጊዜ ሸይጣን ይላችኋል፣ አላህ እውነተኛውን ቃል ኪዳን ገባላችሁ፣ ቃል ኪዳንም ገባሁላችሁ፣ አፈረስኩባችሁ። ለኔም በእናንተ ላይ ምንም ስልጣን አልነበረኝም፣ ግን ጠራኋችሁ፣ ለኔም ታዘዛችሁ። ሸይጣን ሊቆጣጠረህ ካልቻለ በዛ ከተባለ ማድረግ የሚችለው ነገር ቢኖር ባሉታዊ መልኩ እንድታስብ ማድረጉ ነው እና እሱን ሰምተህ
የመከተልህና ያለመከተልህ ያንተ ውሳኔ ነው። በዛ ከተባለ ማድረግ የሚችለው ነገር ቢኖር ተስፋ ለመቁረጥ መጋበዙ ነው። ወሳኙ ደግሞ አንተ ነህ። ተስፋ ለመቁረጥ ትታዘዘዋለህ ወይንስ አትታዘዘውም? ነገር ግን እሱ የማስገደድ ስልጣን የለውም። አንተ ከፈለክ ጥያቄውን ተቀብለህ ልጨነቅ ካልክ ውሳኔው ያንተ ነው። የሸይጣን አሉታዊ ሐሳቦችን እንድታስብ መጋበዙን እምብኝ ካልክ አሁንም አንተ ነህ መወሰን የምትችለው። ስለዚህ ምን ጊዜም በስተመጨረሻ ውሳኔው ባንተ እጅ ነው እንጂ በሸይጣን እጅ አይደለም። تدري ما هو السر؟ ያካሄዱ ሚስጥር እንዴት እንደሆነ ግን ታውቃላችሁ? ያሉታዊ አስተሳሰቦች አጀማመር ወይም መግቢያዎች አይሳካልህም፣ እንዲህ ሊሆን ይችላል፣ የሚጎዳ ነገር ሊከሰት ይችላል ይላል። እኛም መልእክቶቹን ተቀብለን እንተገብረዋለን። ሸይጣንን በአይናችን ሳናየው ሐሳቦቹን ከእርሱ ጋር እንለዋወጣለን። ማስቆም እኮ ግን እንችል ነበር፣ ነገር ግን አናደርገው። ሸይጣንም ጉዳዩ በእጃችን እንደሆነ ያውቃል። ይህንንም ሚስጥር እንድናውቅ አይፈልግም። ስለዚህ እንደማትችል ሊያሳምንህ ይሞክራል። ለምን? ለሱ እጅ እንድትሰጥና ለሚያቀብልህ ሐሳቦች እንድትመክት ስለማይፈልግ በእነኚህ አሉታዊ ሐሳቦች እንድትመቻች ያደርግሃል። ከዚያም በልብህ እንዳሻው ካለምንም ተቃውሞ ይዘዋወራል። ይህ ክስረት ነው። ወላሂ በቀላሉ እኮ እሱን ማሸነፍ እንችላለን። አላህም ስብሓንሁ ወተዓላ እንዲህ ብሎ የለ إن كيد الشيطان كان ضعيفا የሸይጣን ተንኮል ደካማ ነውና። ነገር ግን በሚያሳዝነው መልኩ ብዙ ጊዜ አንዋጋም። ከጦርነቱ በፊት እጅ በመስጠት እንሸነፋለን። ይህም የዚህ ደካማ የሆነው ሸይጣን ዘዴ ነው። ትህትና በእጅህ እንዳልሆነ ሁል ጊዜ ያሳምንሃል። የለመድከውን ኃጢአት መተው በእጅህ እንዳልሆነ ሁል ጊዜ ያሳምንሃል። ቁጣን ማስወገድ በእጅህ እንዳልሆነ ሁል ጊዜ ያሳምንሃል። ይህ የሚያደርገው እሱን ከመቃወምህ እንዲያርፍ ነው። المصيبة أننا نصدق كل هذا الخداع። ትልቁ ሙሲባ ደግሞ እነኚህን ማታለያዎቹን ማመናችን ነው። ምሳሌ ልስጥህ። አሉታዊ አስተሳሰብን ማስወገድ እንደምትችል የሚያረጋግጥልህ አንድ ምሳሌ ልስጥህ። አሉታዊ አስተሳሰብ ብቻም ሳይሆን የማትፈልገውን ነገር ሁሉ እንዴት መተው እንደምትችልም ጭምር አረጋግጥልሃለሁ። ሁሉን ቻይ በሆነው አላህ የሚተማመንና የሚመካ አንድ ባሪያ ለሩብ ሰዓት ጭንቀቱን በአሉታዊ መልኩ ቢያስብና በድንገት አንድ በጣም ሀብታም የሆነ ሰው ማለትም ገንዘቡን እንኳን መቁጠር የማይችል ሀብታም 1 ሚሊዮኑ እንደ 1 ብር የሚቆጥር ሰው ነው እንበል። እናም ይህንን ጭንቀት ላይ ያለውን ሰው መርዳት ፈለገና ማሰብ ካቆምክ 1 ሚሊዮን ብር ሰጣለሁ፣ እናም ለአንዲት ሰዓት ብቻ ቁጭ ብለህ አንድ ጌም ወይም ጨዋታ ተጫወትና እሰጥሃለሁ ቢለው፣ እስቲ በአላህ ይሁንብህ እውነቱን መልስልኝ። አንተ በዚህ ሰው ቦታ ብትሆን በአሉታዊ ሐሳቡ ላይ ለመቀጠል ስትል ብሩን እምብኝ ትላለህ ወይንስ ትቀበላለህ? ወላሂ እንኳን እስከ ሐሳቡ ቀርቶ ሌላውንም ነገር ልንተው እንችላለን ለገንዘቡ ስንል። ስለዚህ እንችላለን ማለት ነው። አላህ ከሁሉ የላቀ ምሳሌ ነው። በዚህች ዱንያ ላይ አላህን ከማስደሰት በአላህ ላይ ከመተማመን እሱን እያሰቡ ከመረጋጋት የሚበልጥ ነገር አለ? በሱ ላይ ለመመካት ስትል ሁሉን አሉታዊ ሐሳቦች ለሱ ስትል ብትቶ ለአላህ አይገባውም ብለህ ታስባለህ? አሉታዊ አስተሳሰቦችን መተው አልችልም፣ ኃጢአትን መተው አልችልም፣ ያን መተው አልችልም በሚሉት የማታለያ አባዚዎች ራሳችንን አናኑር። አለበለዚያ እንደምንችል በዱንያ ላይ ካላመነን የቂያማ ቀን ጊዜው ካለፈ በኋላ እንችል እንደነበር እንረዳለን። በተለይ ሸይጣን መጥቶ እንዲህ ሲል ለኔም በእናንተ ላይ ምንም ስልጣን አልነበረኝም፣ ግን ጠራኋችሁ፣ ለኔም ታዘዛችሁ። ስለዚህ አትውቀሱኝ፣ ነፍሶቻችሁንም ውቀሱ። ወዳጄ ሁሉን ቻይ የሆነው አላህን ሱብሓነሁ ወተዓላ ታምናለህ ወይንስ ጠላትህን ነው የምታምነው? ውሳኔው ያንተ ነው። ራስህንና አስተሳሰብህን መቆጣጠር ትችላለህ። መሪውን ከሸይጣን ተቀበልና በእጅህ ላይ እንደገና አድርገው። ባሳመነህ የውሸት ሐሳቦች ምክንያት ለረጅም ጊዜ እጁ ላይ ያደረገውን መሪ ቀማውና ተቆጣጠር። ለእምሮህ መልካም ሐሳቦችን የምትሰጥና ክፉ ሐሳቦችን የምታስወግድ መሪ ሁን። በአላህም ፈቃድ ትችላለህ። በማይሞት ሕያው በሆነው አምላክ ላይ ተመክተሃልና በማመስገንም አወድሰው። وسبح بحمده